ኢትዮጵያ ውስጥ ዛሬ መገንጠልም መጠቅለልም አይሰራም። ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያን እንኳን ያልኩት ለመዝረፍ ነበር። ግን ዩራኒየም ተገኘ። የኢትዮጵያ ታሪክ ሊቀየር ነው። በኒኩሌር ጉዳይ ጠቅላዩ ሌላ ምስራች ከባለ ያሰሙ። ካሁን በኋላ መገንጠልም ይሁን መጠቅለል አይሰራም። ጠቅላይ ሚኒስትር አብይ ፓርቲዎችን አስጠነቀቁ። ለመዝረፍ ነበር የመጣውት አስገራሚው የጠቅላዩ አማካሪ ንግግር። ጠቅላይ ሚኒስትር አብይ አህመድና የቀድሞ የህወሓት ከፍተኛ አመራር የነበሩት እነ ጀነራል ጻድቃን ጌታቸው ረዳ እንዲሁም ከፍተኛ የመንግስት ባለስልጣናት በባሌ ሶፍ ዑመር ዋሻ ቆይታ ባደረጉበት ወቅት ህወሓትንና ሌሎች ፓርቲዎችን ተስፋ ያስቆረጠ መልእክት ከጠቅላዩ ተላልፏል። ጠቅላዩ በዚህ ቆይታቸው የተለያዩ ጉዳዮችን የዳሰሱ ሲሆን ነፃ አውጪ ነን ለሚሉ ቡድኖችም መልእክታቸውን አስተላልፈዋል። ጠቅላዩ ምን አይነት ጉዳዮችን እንዳሰሱ ቆይታቸውስ በምን ጉዳይ ላይ ያተኮረ ነበር የሚለውንና ከዛው ከባሌ ስለ ኒኩሌሩ የተሰማውን አዲስ በረከትና ስለ ሩሲያና ኢትዮጵያ እየተጠበቀ ስለመጣው ግንኙነት አክለን ባሁኑ የመረጃ ሰዓታችን የምናስደምጣችሁ ይሆናል። ሰላም ውድ የሩዴዲ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ኒኩሌርን በሰላማዊ መንገድ ለመጠቀም ተጨባጭ እርምጃ እየወሰደች መሆኑን ከገለጹ ከ3 ሳምንታት በኋላ በኦሮሚያ ክልል ባሌ ዩራኒየም መኖሩን ተናግረዋል። ጠቅላይ ሚኒስትሩ ዩራኒየም መኖሩን የተናገሩት በኦሮሚያ ክልል ባሌ ዞን ካሁንና የቀድሞ ባለስልጣናት ጋር በመሆን የሶፍ ዑመር ወግ በሚል ርዕስ ባካሄዱትና ትናንት ምሽት በመገናኛ ብዙሃን በተሰራጨው ውይይት ላይ ነው። ይህ የአብይ ንግግር የተሰማው ከ3 ሳምንታት በፊት በሩሲያ በተካሄደው የዓለም የአቶሚክ ሳምንት ጉባኤ ላይ ኢትዮጵያ የኒኩሌርን ቴክኖሎጂን በሰላማዊ መንገድ ለመጠቀም ተጨባጭ እርምጃዎችን እየወሰደች መሆኑን ከገለጹ በኋላ ነው። በሩሲያው ንግግራቸው ኢትዮጵያ የኒኩሌር ኃይል አማራጭን ኃላፊነት በተሞላበት መልኩ የመጠቀም አካሄድ እንደምትከተል አመልክተው በጥንቃቄ በሚመራ ዕቅድ ከፍተኛ የደህንነት ደረጃን በማረጋገጥና ሀገር በቀል ጠንካራ የአቅም ግንባታ እንደሚታከናውን አስታውቀው ነበር። ዩራኒየም በባሌ መገኘቱ የኢትዮጵያን ታሪክ የሚቀይር መሆኑ የተገለጸ ሲሆን ይህም ለኒኩሌር ማብላያነት የሚያስፈልገው ዩራኒየም በሀገር ውስጥ መገኘቱ ኢትዮጵያን ከከፍተኛ ወጪ የሚጠብቅ መሆኑ ነው እየተገለጸ የሚገኘው። ከዚህ ቀደም ለ80 ዓመታት የኒኩሌር ኢንዱስትሪን የተጠቀመችው ሩሲያ ሳይንስ ከራይ ጋር ሲጣመር የሚያስገኘውን ውጤት በተግባር አሳይታለች ያሉት ጠቅላይ ሚኒስትሩ ኢትዮጵያ ከሩሲያ ጋር ለአፍሪካ ምሳሌ በሆነ መልኩ ያላትን አጋርነት የበለጠ ማጠናከር እንደሚያስፈልጋት ገልጸው ነበር። አሁን ላይ ታዲያ ጠቅላይ ሚኒስትር አብይና ቭላድሚር ፑቲን ዳግም ሊገናኙ መሆኑን የተሰማው የሩሲያው የዜና ጣቢያ ታስ በሚቀጥለው ቅዳሜ ኢትዮጵያና ሩሲያ በመሪዎች ደረጃ እንደሚገናኙ ዘግቧል። የሁለቱ ሀገራት መሪዎች የሚገናኙት በሞስኮ ይሆን በአዲስ አበባ ዘገባው አልጠቀሰም። ኢትዮጵያና ሩሲያ ግንኙነታቸውን ይበልጥ እያሳደጉ ሲሆን የአሁኑ ግንኙነታቸውም ዋና ዓላማው ኢትዮጵያ ልትገነባ ስላሰበችው የኒኩሌር ማብላያ ዙሪያ ለመምከር እንደሆነ ተሰምቷል። ኢትዮጵያ ለዚሁ እንቅስቃሴ የተለያዩ ተግባራትን እየከወነች ሲሆን ኒኩሌር ቴክኖሎጂን ለሰላማዊ አገልግሎት ለማዋል ለምታደርገው ጥረት የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ድጋፉን እንዲያጠናክር ጥሪ ማቅረቧም ይታወሳል። ለዚህ የኢኖቬሽንና ቴክኖሎጂ ሚኒስቴር አገናኝ ጽህፈት ቤት በመሆን የተለያዩ ብሔራዊና አህጉራዊ ፕሮጀክቶችን በመቅረጽ የቴክኒክ ትብብር በማድረግ በተለይ አቅም ግንባታ ላይ ትኩረት በመስጠት ከኤጀንሲው ጋር በትብብር እየሰራ ይገኛል። ሀገራችን በዘርፉ በመታረገው ጥረት ኒኩሌር ሳይንስና ቴክኖሎጂን በተመለከተ በመሰረተ ልማት ግንባታና በሰው ሀብት ልማት ትልቅ አስተዋጽኦ እያደረገ ሲሆን ትብብሩም ከጊዜ ወደ ጊዜ እያደገ መጥቷል። አሁን ኢትዮጵያ የተለያዩ ግንኙነቶችን ለዚሁ ዓላማ እየከወነች ሲሆን በቅርቡ ጠቅላይ ሚኒስትር አብይ አህመድ ወደ ሩሲያ ተጉዘው ከፑቲን ጋር የመከሩ ሲሆን አሁን ደግሞ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ወደ ሩሲያ በማቅናት ምክክር ማድረጋቸውን የውጭ ጉዳይ ሚኒስቴር በይፋዊ የፌስቡክ ገጹ ላይ አስፍሯል። የውጭ ጉዳይ ሚኒስትሩ በመጀመሪያው ቀን ከሩሲያ ፌዴሬሽን የኢኮኖሚ ልማት ሚኒስቴር እና የኢትዮ ሩሲያ የምስራቅ አፍሪካ የኢኮኖሚ የሳይንስና ቴክኒካል ትብብርና ንግድ ኮሚሽን ሊቀመንበር ከሆኑት ማክሲም ሬሽትኒኮቭ ጄናድቪ ጋር ተወያይተዋል። ሁለቱ ወገኖች በኢትዮጵያና በሩሲያ ፌዴሬሽን መካከል ያለውን ዘርፈ ብዙና የቆየ ትብብር የበለጠ ማጠናከር ያለውን ጠቀሜታ በተመለከተ ተወያይተዋል። ማክሲም እንዳረጋገጡት የሩሲያ ፌዴሬሽን ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን ሙሉ በሙሉ እንደሚደግፉ ተናግረዋል። ሚኒስትር ጌዲዮን ከሮሳቶም አመራሮች ከሩሲያ ግዛት አቶሚክ ኤጀንሲና ከሚመለከታቸው የሥራ ኃላፊዎች ጋር በሁለቱ ሀገራት መካከል ያለውን ትብብር ወደ ላቀ ደረጃ ለማድረስ ተወያይተዋል። ኢትዮጵያ ውስጥ ዛሬ መገንጠልም መጠቅለልም አይሰራም።
በቀጣይ መረጃ ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከሰሜን እስከ ደቡብ ባለው የሀገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት አብይ አንዱም አገሩን አያውቅም ሲሉ ተችተዋል። ይህ የጠቅላይ ሚኒስትር አብይ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት ወቅት በተካሄደ ውይይት ላይ ነው። ሰኞ ጥቅምት 10 2018 ዓ.ም በመንግስት መገናኛ ብዙሃን የተላለፈው ይህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞ የኢህአዴግ ባለስልጣናት የተሳተፉበት ነው። 2 ሰዓት ገደማ የሚጠጋው ይህ ውይይት በአብዛኛው ያተኮረው በባሌ ዞን የሚገኙ የተፈጥሮ ሀብቶችን ማልማትና መጠቀምን በተመለከተ ነው። መጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ እንደ ሌሎች ተሳታፊዎች ሁሉ በአካባቢው ያለው ሀብት በሚገባ ልክ ባለመልማቱ የተሰማቸውን ቁጭት ገልጸዋል። አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግስት አቋም ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም እናለማለን የሚል እንደሆነም ገልጸዋል። ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን በፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም ሲሉም ተደምጠዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም ያሉት አብይ ከነገስታቱ ጀምሮ የነበሩት የአገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበር አንስተዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ 100% የደካሙ መሪዎችን ተችተዋል። የእርሳቸው መንግስት ሽፍታ ባህል ስለሆነ ያጠፋናው በአንድ እጃችን እናለማለን የሚል አካሄድ እንደሚከተል ተናግረዋል። ሰላም ከልማት ውጭ አይጸናም ሲሉ አክለዋል። ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጸናት አገር ትሆናለች፣ በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢዎች የምናያቸው ጉዳዮች መልክ እያዙ ይሄዳሉ ብለዋል። ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ መኖሩን ያነሱት አብይ ከነዚህ አካላት ውስጥ አንዱም አገሩን አያውቀውም፣ ህዝቡንም አያውቀውም፣ ባህሉን አያውቀውም በማለት ተችተዋል። ኢትዮጵያ ውስጥ ዛሬ ልጠቅለል የሚለው ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም ያሉት አብይ የህዝባዊ ወያነ ሓርነት ትግራይ ህዋትና የኦሮሞ ነጻነት ግንባር ኦነግ በምሳሌነት ጠቅሰዋል። የነጻድቃን ህዋት ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዚያን ዘመን ትግራይን ባህሉን አያውቁትም፣ ያላቸው እልህና ቁጣ ነው እንጂ የበቃ እውቀት አልነበራቸውም ብለዋል። ኦነግ እንኳን ኦሮሚያ መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም፣ ባሌን አያውቀውም፣ ሌላውም ነፃ አውጪ ሆነው የሶማሌውም የምናምኑን በማለት ትችታቸውን ሰንዝረዋል። ልጠቅለልባዩም ዘመኑን አያውቅም በማለት የወቀሱት ጠቅላይ ሚኒስትሩ ብትፈልግም ባትፈልግም አይቻልም፣ አለፈ ያ ታሪክ፣ ከኋላ ጋር መታሰር አያስፈልግም ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ መገንጠልም መጠቅለልም አይሰራም፣ መስማማት በትብብር ሁሉም ያለው ሀብት እያዋጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው፣ ይህንን መንገንዘብ አለመቻል ነው ችግር ያመጣብን ሲሉ በውይይቱ ላይ ተናግረዋል። በዚሁ መድረክ ላይ ሐሳባቸውን የሰጡት ሌተር ጀነራል ጻድቃን ገብረትንሳኤ ችግሮቻችን በመቻቻልና በውይይት በመፍታት ልማት ማጠናከር ይገባል ብለዋል። ችግሮችን በውይይት በመፍታትና ሰላምን በማስጠበቅ የልማት ስራዎችን ማጠናከር ይገባል ያሉት የቀድሞው አመራር ሌተር ጀነራል ጻድቃን ገብረትንሳኤ ሌተር ጀነራል ጻድቃን ገብረትንሳኤ በዚህ ወቅት የተመለከቱት ነገር ፈጽሞ ከገመቱት በላይ መሆኑን አንስተዋል። ሌላኛው የቀድሞ የህወሓት ከፍተኛ አመራር አቶ ጌታቸው ለመጨረሻ ጊዜ ወደ ባሌ የመጡት ከ13 ዓመት በፊት እንደነበር አስታውሰው አካባቢው በሀብት የበለጸገ ቢሆንም ለመንገድ ግን ቸል ተብሎ እንደነበረ ገልጸዋል። ወደ ባሌ ለመጨረሻ ጊዜ መጣሁት ከ13 ዓመት በፊት ነበር። ባሌ መልካም ምድር ነው ለኛ እንጂ ሌላ ነገር የለውም። ያኔ መንገድ ለመመረቅ ነበር የመጣሁት። በስንት ዘመን የተሰራች ብቸኛ መንገድ ነበረች። በሄሊኮፕተር ነበር የሄድኩት። ይህንን ሀብት ለመጠቀም እንኳን መንገድ እንዴት ቀደም ብለው መስራት አልተቻላቸውም ብዬ ጠይቅ ነበር ካሉ በኋላ ያኔ እንኳን ያልኩት ለመዝረፍ ነበር ሲሉ ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያለመጣቻቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።